ውድ ተመልካቾቻችን እኛ የሰዋስወ ብርሃን ቅዱስ ጳውሎስ መንፈሳዊ ኮሌጅ አዳሪ ደቀ መዛሙርት ነን። አሁን የምንገኘው በሰዋስወ ብርሃን ቅዱስ ጳውሎስ መንፈሳዊ ኮሌጅ አዳሪ ግቢ ውስጥ ነው። በመካከላችን የብሉያት፣ የሐዲሳት፣ የመጻሕፍተ ሊቃውንት፣ የነገረ መለኮት ደቀ መዛሙርት ይገኛሉ። እንግዲህ ከነሱ መካከል በአባቶች የተፈቀደላቸው የሐዲስ ኪዳን መምህር የሆኑት በዚህ በሰዋስወ ብርሃን ቅዱስ ጳውሎስ መንፈሳዊ ኮሌጅ የብሉይ ኪዳን አንድምታ ትርጓሜ ደቀ መዝሙር የሆኑት መምህር ሄኖክ ግርማ በዓሉን በተመለከተ አጠር ያለ መልእክት ያስተላልፉልናል። ቀጥታ ወደ መምህራችን እንሄዳለን። በዓለ ሆሳዕና እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከ9 አበይት በዓላት መካከል አንዱ ነው። ሆሳዕና ማለት ከቃሉ ትርጓሜ ስንነሳ ቃሉ ልሳኑ የዕብራይስጥ ልሳን ነው። ሆሳዕና ማለት መድኃኒት ማለት ነው። ሆሳዕና ለወልደ ዳዊት አቤቱ እባክህ አሁን አድን የሚል ትርጓሜ አለው። ይህ በዓለ ሆሳዕና ከ9 አበይት በዓላት ሲሆን የሚታሰበውም አምላካችን መድኃኒታችን ኢየሱስ ክርስቶስ በዚህ ዕለት ወደ ምኩራብ ወይም ደግሞ ወደ ቤተ መቅደስ በአህያይቱና በውርንጭላይቱ ወደ ቤተ መቅደስ ገብቶ ቤተ መቅደሱን ያነጻበት፣ ቤተ መቅደሱን ያጠራበት፣ ቤቱ የጸሎት ቤት እንደሆነ ለሚከተሉትና በዚህ አካባቢ ላሉት ሰዎች መልእክት ያስተላለፈበትና የእግዚአብሔር አብ የባህሪ ልጅ መሆኑን የተናገረበት ቀን ነው። ተጨማሪውን አባቶች ይጨምሩበት። እሺ የውድ ተመልካቾቻችን ለመምህራችን ቃለ ሕይወትን ያሰማልን። ከዚህ በመቀጠል ታላቁ አባታችን መምህር ቆሞስ አባ ኃይለ ሚካኤል ዘለቀ የሐዲስ ኪዳን ትርጓሜ ደቀ መዝሙር ናቸው በሰዋስወ ብርሃን ቅዱስ ጳውሎስ መንፈሳዊ ኮሌጅ። እርሳቸው ደግሞ አባታዊ መልእክት ያስተላልፉልናል። እሺ እንደ እግዚአብሔር መልካም ፈቃድ በዓለ ሆሳዕናን እንግዲህ በአንጋፋው በሰዋስወ ብርሃን ቅዱስ ጳውሎስ መንፈሳዊ ኮሌጅ የአዳሪ ደቀ መዛሙርት ግቢ ላይ ነው ይህንን መልእክት እያስተላለፍን የምንገኘውና እንደተባለው በዓሉ ቅድም በመምህር ሄኖክ ተገልጿል። የበዓሉ መሰረታዊ ትርጓሜ ሰምተናል እና ይህ በዓል የሰላም የጤና የበረከት በዓል እንዲሆንልን ምኞቴ ነው። ከዛ ሲቀጥል እንግዲህ ዋናው ትልቁ ነገር አንጾተ ቤተ መቅደስም የተደረገበት ትልቅ በዓል ስለሆነ የራሳችንን ሕይወት በማጽዳት የራሳችንን ሕይወት በማስተካከል እኛም አይምሮአችንን ልቦናችንን ሁሉ በማጽዳትና በንስሐ ሕይወት በማስተካከል የበዓሉ ተሳታፊዎች መሆን ያስፈልጋልና በዓሉ የሰላም የጤና እንዲሆንልኝ ምኞቴ ነው። እግዚአብሔር ሁላችንን ይባርክ።